አይ ውበት፣ አይ ግርማ ሞገስ! ይሄን ጭው ያለ ቤት እኮ ግርማ ሞገስ ሰራንበት። አቶ በላይ የጽናትንና የኪራን ፎቶ ከቤት ካስወገደ በኋላ የራሱን ፎቶ ሰቅሎ ራሱን ያሞግሳል። አይ ውበት፣ አይ ይህን ጭው ያለ ቤት በማለት ራሱን በራሱ ያሞግሳል። ምን የሚገባ ቦታ ላይ ተቀምጠሃል አንተ እኮ በላይነህ ውብ ነህ አለና ሳምሶን መጣ። አቤት አለቃ ጠራኸኝ አለው። ጠራኸኝ ትላለህ? እየመጣህ ጠራኸኝ አትበል፣ ጠርቻህ አይደል የመጣ። ሳምሶንም ይቅርታ አለቃ ምን ልታዘዝ አለ። አቶ በላይም ፈገግ ያለና እዚህ ግርግዳ ላይ ምን ይታይሃል አለ። ሳምሶንም ምንም አይታየኝ አለቃ፣ ምንም የሚታይ ነገር የለም። የፈራኸውና የተጠራጠርከው ነገር ታለ ግርግዳውን ለማፍረስ ዝግጁ ነን ይላል ሳምሶን። ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭ ተመልካቾቼ፣ ለቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ ጀምሩት። ለምታደርጉት አመሰግናለሁ። በላይነህም ተናደደ፣ ተበሳጨ። ዘወር አለመጣና የሳምሶንን አንገት ያዘና እዚህ ግርግዳ ላይ ምንም አይታየኝ እያልክ ነው ወይ ያለኸው ብሎ ይጠይቀዋል። ሳምሶን ግርግዳው ላይ ምንም የተለየ ነገር አላየሁም አለቃ፣ ግርግዳው ላይ ምንም የተለየ ነገር አላየሁም። እንዳልኩ ግን የሆነ ነገር ታጠራጠረህና የሚያስፈራህ ነገር ካለ ለማፍረስ ዝግጁ ነኝ አለ። ደገመው። እኔ ቀጠርኩህ እኮ ገንዘብ የምከፍልህ ለዚች ለትንሽ የምታያት ነገር አይደለም። ዙሪያ ያሉትን ነገሮች እያንዳንዷን ነገር እንድትቆጣጠርልኝ ነው ይላል አቶ በላይ። እንግዲህ ራሱን ጎትቶ አንገቱን ጎትቶ ከወሰደው በኋላ በዱላው ፎቶው ላይ አድርጎት አሁንም ምንም አይታይ ሆይ ይለዋል። በጣም ይቅርታ አለቃ፣ ግርግዳው ላይ ያለው ያንተ ፎቶ ነው ስላላስተዋልኩት። አቶ በላይም እንዳይደገም ይላል። እንግዲህ አቶ በላይ የጠበቀው እንዲያው ቆንጆ ነው ዋው ይለኛል፣ ያለቃ ፎቶ በጣም ያምራል፣ በጣም ግርማ ሞገስህ ይለኛል ብሎ ሲጠብቅ እሱ ግን ምንም አይታየኝ ባለው መሰረት በጣም ተበሳጨ። ከዛ በኋላ አንገቱን ገትቶ ወስዶ ምንም አይታይህም ወይ አይሆንስ ይለዋል። እንግዲህ ሳምሶንን በጭንቀት ውስጥ ሆኖ በጣም ይቅርታ አለቃ፣ እስካሁን አልታየኝም ነበር፣ አሁን ግን ታየኝ ስላላስተዋልኩት ነው በማለት ሳምሶንም ለአቶ በላይነህ መልስ ይሰጠዋል። አቶ በላይነህም ሁለተኛ እንዳይደግም ይህን የመሰለ ፎቶ እዚህ ግርግዳ ላይ ይህንን የመሰለ ፎቶ እያየ እኔ ምንም አልታየኝ ይላል። ይሄ የማይረባ ይላል አቶ እንግዲህ ኪራ መላው ሲጠፋ ወደ እህቱ ቤት ለማደር ወደ እህቱ ቤት ይሄዳል። እህቱ ኪያዬ ብትጠይቅም አልናገርም ይላሉ። በመጨረሻም እንግዲህ ፍራሽ ፈርሻላቸው ሊተኙ ሲሉ ጽናትዬን በእናትሽ ጽናት ንገሪኝ፣ ምንም ደህና አይደላችሁ፣ ወንድሜም ደህና አይደለ፣ ባክሽ ንገሪ ትላታለች። እኔ ምንም የሆነው ነገር የለም፣ አሁን ተምንነግርሽ ጧት ብንነግርሽ ይሻላል ትላታለች። ባክሽ ንገሪኝ ትላታለች። መናገር ነበረባት። ምንም እንደውም ሰው ልጅ ተመደበቅ ተናግሮ መፍትሄ መፈለጉ መልካም ነው ብዬ ነው የማስበው። አንዳንድ ጊዜ መደበቁ ምንም ጉድ ተባልተ ቤቱ አይቀርም፣ መደበቁ መፍትሄ ባይሆንም ደብቀዋታል ለኪያዬ። እንግዲህ ጽናትና ኪያዬ መኝታት ያስተካክሉ። ኪራ ወደ ውጭ ይወጣል። ባክሽ ነገ እነግርሻለሁ፣ ለምን እንዴት እንዳትይ ግን ከወንድምሽ ቆን መቆሚያ አለብሽ ትላታለች። ኪያዬም እንግዲህ ምንም ቢፈጠር ምንም ቢሆን እኔ መቼም ከጎናችሁ ነኝ፣ አይዟችሁ፣ ዞሮ የሆነውን ነገር ደግሞ ከምትደብቁኝ ብትነግሩኝ የተሻለ ነው በማለት እንግዲህ የእህትነቷን ግዴታዋን ኪያዬም ትወጣለች። አሁን ንገሪ ብላ ኪያዬም ድርቅ ብትልም ኪያ አሁን ምንም እንዲያትኝ ለምን አትበይ፣ ግን ከወንድምሽ ጎን መቆሚያሽ አሁን ነው፣ ለምን እንዴት አትበይኝ፣ እሱን አሁን ማውራት አልችልም፣ ግን መቼ ምንም ቢሆን ከወንድምሽ ጎን መቆምሽ ለሱ ይጠቅም። እንግዲህ የሆነ ሆኖ ተጣጥበው ምን ብለው ከጨረሱ በኋላ
ተኙ። ሆኖም ግን እንቅልፍ ሊመጣላቸው አልቻለም። ኪያዬ እንቅልፍ እምቢ አለህ ትላለች ጽናትዬ። ተየት ብሎ ይመጣል እንቅልፍ ተየት ይመጣል? ውስጤ እሳት እየነደደ እኮ ነው ይላታል። እንግዲህ እውነት ነው። ጽናትዬም እንግዲህ በቃ አሁን ተረጋጋና ተኛ፣ አሁን ተረጋጋ፣ ሰላም ያሳድረንና ተነስተን የሚሆነውን ነገር አብረን እናያለን። አሁን እባክህ ኪራም እንግዲህ ዘወራልና ነገ እኮ ምንም የምናየው ነገር የለም ይላታል። ጽናትም አረ እንደሷ ሚስትህ አለሁልህ የለም ወይ እኔን ታየኛለህ ትለዋለች። እንግዲህ ኪራም ዘወር ብሎ ዞሮባት ነበር የተኛው። ወደ እሷ በመዞር ፈገግ ይላል። አዎ እንደሱ ፈገግ በልኝ። ትጨንቅህ እጨነቃለሁ፣ ስትናደድ እነድዳለሁ፣ ስትደሰት እደሰታለሁ። በምንም ምክንያት ተስፋ እንዳትቆርጥ አንተ ብላ የምትኖርልህ ሚስት እንዳለች እወቅ ትለዋለች። በነገራችን ላይ ከጎናቸው የምራሱ አንድ ጸጋ ነው። እንደዚህ ማጽናናቱ ራሱ ቀላል ነገር አይደለም። አየም እንግዲህ አንቺን ባይሰጥ ኖሮ ምን ይውጠኝ ነበር አለኝ። ምስኪን ምንም አይወጣኝም። ያው አንተን ባትፈጠር ኖሮ እኔም ከግራ ጎንህ አልፈጠርም ነበር። አውቃለሁ የኔ እናት ከባድ ነገር ውስጥ ነን። ያላሰብነውና ያልጠበቅነው ዱብዳ መጥቶብናል። ሆኖም ግን ደግሞ ነገ ሁሉም ነገር ይስተካከላል። እባክሽ አሁን ተኝ። ኒናዬ እንግዲህ በሚያሳዝን መልኩ ውጭ ላይ ሜዳ ላይ ነበረ ያደረችው። አደረችበት። በጠዋቱ ደግሞ ሄለን ታገኛታለች። ቀስ ብላ ትቀሰቅሳታለች። መሆንሽ ነው? ምን ሆነሽ ነው? እዚህ በሰላም ነው ወይ ትላታለች። እና ነኝ እንደው ዝም ብዬ ነው ትላለች። ስንት ሰዓት ምንም ታኮኝ እንደዛ አኮኝም ምንም ሳደብቂኝ ንገሪኝ፣ እሺ ንገሪኝ ትላታለች። እንግዲህ ኒናየም ምንም አልሆንኩ ተነኪራ ቤት ወጥቼ ነው ስትላት፣ ሄለንም እንዴ እነሱ አባረውሽ ነው ወይ እነሱ አስወጥተውሽ ነው ወይ ትላታለች። ኧረ እኔ እነሱ ምንም አላደረጉኝ በራሴ ጥጋብ ነው እየወጣሁት ብላ መልስ ትሰጣለች። ኒናዬ አንዳንዴ ህይወታችን ላይ እንደዚህ ያለ ነገር ያጋጥማል። ባክሽ አትከፊ ነው የምትይኝ? አትከፊ። እኔ እያልኩሽ ያለውን ነገር ምንም አልተረዳሽ ማለት ነው። አልገባሽም። ጭራሽ አትከፊ አትዘኒ ትይኛል። ይገባኛል፣ እረዳሻለሁ ኒናዬ። የሰው ልጅ ሁሉም የየራሱ ችግር አለበት። እረዳሻለሁ። ካልረዳሽ ቀርቻ ችግሩን ደግሞ ራሱን ነው የሚረዳ። ማንም ሰው ችግሩን ሊረዳ አይችልም። ችግሩን የሚረዳው ራሱ ብቻ ነው። ግን ናየ አንድ ነገር እነግርሻለሁ፣ ካይጨልም አይነጋም። ስለዚህ አይዞሽ፣ ይነጋን፣ ጠንክሪ ትላታለች። ተኝ እባክሽ፣ ይሄ ከንቱ ማጽናንያ ነው። ለእኔ አንድ ቀን ነግቶልኝ አያውቅም። ሁል ጊዜ እንደ ጨለመ ነው፣ ጨለማ ውስጥ ነው ያለሁት። ይሄ ዝም ብሎ ተራ ማጽናንያ ነው። ድሌ እየጨለመ ነው እንጂ የመንጋት ፍላጎት የለውም ትላለች ኒና። ተይ ኒና እንደዛ አትበይ። ባማረርን ቁጥር የባሰ ህይወት ይከብድብናል፣ የባሰ ይጨልምብናል እንጂ አንዳችም ነገር የምንቀንሰው ነገር የለም። ስለዚህ ተይ አታማ። በቃ አሁን አንድ ነገር ብቻ ላስቸግርሽ፣ ባክሽ ስልክ አንድ ቦታ ብቻ ደውልልኝ ትላለች ኒና። እሺ የፈለግሽበት እደውልሻለሁ፣ ግን ባክሽ እሺ በይኝ። አሁን እኔ ቤት ሄደሽ ሻይም ጠጥተሽ ራስሽን አነቃቅተሽ ከዛ በኋላ እፈለግሽበት ትሄጃለሽ እባክሽ ትላታለች። ኒናዬም እኔ አልሄድም፣ ማንንም ሰው ማስቸገር አልፈልግም፣ አላስቸግር። እስከ ዛሬ ብዙ አመት ራሴን ችዬ እኖራለሁ። አሁን ደግሞ አሁንም ራሴን ችዬ እኖራለሁ፣ ምንም አያስቸግርም በማለት እንግዲህ ለሊና ለኤደን ዘሮ ሀረግ እሳት ልሳ እሳት ጎርሳ ብሩኬ እስወት እየሰራ ነበር።
አንተ ባለጌ፣ አንተ ውሻ፣ የውሻ ልጅ በማለት ስደርስ አንድ ጊዜ በጥፊ ትለዋለች። ብሩኬም እንግዲህ ይደነግጥ። አይ ምን እያደረግሽ ነው? በጣም ተናደደ። ራሱን በግድ ነው የተቆጣጠረው። ሀረግ ላይ ለልንዘር አልንዘር በማለት እንግዲህ ቆይ አንቺ ምን እያደረግሽ ነው? ምን እየሰራሽ ነው? ይላታል። ወይዘሮ ሀረግ ቃይዛ እንግዲህ አንተ ባለጌ አንተ ነህ እኔ ልጅ ላይ እኔ ሀረግ ልጅ ላይ እምቀልድባት? አንተ ምን እያደረግሽ ነው? ምን እየሰራሽ ነው? ይላታል። አንተ ወራዳ ልቀቂኝ ሲላት፣ አንተ ወራዳ በልጅ ላይ እንደቀለድክ አልቀቂኝ ይላታል። አለቅህም፣ እዚሁ ነው ምገልህ። ሀረግ ልቀቂኝ፣ አለቅሽም፣ አለቅህም፣ እገልሃለሁ። ቆይ ዝህ ምን ልትሰሪ መጣሽ? አለ ብሩኬ። ቆይ ዝህ ምን ልትሰሪ እባክሽ? ሀረግ ኧረ በእናትሽ ልቀቂኝ። ይኸውልሽ ይሄ ነገር ለማንቻችንም አይጠቅመንም፣ ልቀቂኝ። ማንቻችንም አይጠቅመንም፣ እባክሽ ልቀቂኝ ይላታል። እንዳንተ ስራ ቢሆንማ ወንድሟንም ነበር ይዤልህ የምመጣው ግን ተማጋ እንደተጣላህና የማን ልጅ ላይ ድራማ እንደሰራ ማን ልጅ ላይ እንዴት ይጫወቅ አታቅም። ወይዘሮ ሀረኬም አረ በህግ አምላክ ልቀቂኝ፣ በህግ አምላክ ልቀቂኝ ይላታል። እንግዲህ ወይዘሮ ሀረግ ከማጋ እንደተጣላህ አታቅም። ሀረጋዊ ምን ያህል አራስ ነብር እንደሆነች በተግባር ነው እኔ ሀረግ እማሳይሽ። አንተ ባለጌ፣ እንደምነግርህም እንደምገልህማ እየነገርኩ ነው። ደሞም እገላሃለሁ። አንተ በእኔ ልጅ ላይ ቀልደህ የኔ ልጅ ህይወት አበላሽተህ ፈጽሞ በህይወት መኖር አትችልም። የሀረግ ልጅ ነው የተጫወትክባት። ስለዚህ አንተ የኔ ልጅ ተጫውተህ በሰላም እንድትኖር ፈጽሞ አልፈቅድም። ገድዬ አንተን ገድዬ እጄን ለመንግስት እሰጣለሁ፣ እታሰራለሁ። አንተ ልጄን አርክሳት ልጄን ህይወት አበላሽተህ አትቀመጥም በህይወት። አንተን ገድዬ እኔ እጄን ለመንግስት እሰጣለሁ ትላለች ወይዘሮ ሀረግ። እንግዲህ ወይዘሮ ሀረግ በጣም ነው የተናደደችው። በጣም ተናዳለች። ጄን ልቀቂኝ እያልኩሽ ነው፣ ልቀቂ፣ ብለቂኝ ይሻልሻል ይላታል። ልጄንማ እንደ ዕቃ ተጫውተህ ትጥላት ዝም ብዬ አልመለከትም። አንተ ሾክ፣ የሾክ ዘር። ይህንን ጉሮሮ ላይ ተያይዘው ስሉ የኤደን ፍቅረኛ ጢጢ የሚባለው የአሁኑ ሳሚ የድሮ ጢጢ ይመለከታል። ቆይ ደግሞ ወይዘሮ ሀረግ ከዚህ ጋር ምን እየሰራች ነው? ምንስ እያደረገች ነው ብሎ በድብቅ ይመለከታል። ብሩኬም ልቀቂ ብሎ ካስለቀቃልሽ እስከ ዛሬ አክብሬሽ ነው። ከዚህ በኋላ ግን በሰፈሬ እንደዚህ ያለ ነገር እንዲፈጠር አልፈቅድልሽም ይላል። ውሻ ማን እንደሆንኩ አሳያለሁ። ልጅን እንዳስለቅስካት ደም እንባ ነው ማስለስ። አንዳንዷ የልጄ እንባ ዘለላ ዋጋ ትከፍላለች። ኪራ በጠዋት ተነስቶ ወደ ቤቱ ብር እያለ ይሄዳል። ግራ የተጋባችው ጽናትም ባክ ኪራ ስትለው አልደርስበት ስትል ቁጭ ትላለች። ውድና የተከበራችሁ ላይክ፣ ሰብስክራይብ፣ ሼር አድርጉልኝ።